ከፍተኛ ተፈላጊነት ካላቸው ፊልዶች መካከል አንደኛው ዳታ አናሊሲስ ነው። በጣም ብዙ ቦታ ሲባልም ሰምታችሁ ይሆናል ማለት ነው። እኔም ተደጋጋሚ ቪዲዮዎችን ሰርቼበት ነበር ማለት ነው። ስለዚህ በዛሬው ቪዲዮ የምንመለከተው ምንድነው ዳታ አናሊሲስ ምንድነው የሚለውን እንመለከትና አንድ ሰው ዳታ አናሊሲስ ላይ መሰማራት ከፈለገ ምን ፕሮሰሶችን ወይም ስቴፖችን ማለፍ እንደሚገባው፣ ምን አይነት ስራዎች እንደሚሰራ፣ እንደዚሁም ደግሞ ምን አይነት ስኪሎች የግዴታ ሊኖሩት እንደሚገባ እያንዳንዱ ነገር እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ከመነሻው ስንጀምር ምንድነው ዳታ አናሊሲስ ከሚለው እንጀምራለን ማለት ነው። ስለዚህ ሮ ዳታ ወይም ደግሞ ጥሬ ዳታ ይኖራችኋል። ያንን ወደሚታይ ነገርና ውሳኔ ለመስጠት ወደሚያመች ነገር መቀየር ማለት ነው ባጭሩ። ስለዚህ ከአንድ ዳታ ውስጥ ፋክቶችን እንፈልጋለን፣ ከዛ ወደ ውሳኔ እንወስደዋለን ማለት ነው። ለምሳሌ ዳታዎቹ ወይም የሰበሰብናቸው ነገሮች ቁጥሮች ሊሆኑ ይችላሉ። እነዛ ወደ ስቶሪ መቀየር ሊሆን ይችላል። እዚህ ጋር እንደምታዩት አሁን ብዙ የተሰበሰበ ዳታ ይኖረናል። ያንን ግን ካልቀየር ነው ወይም ደግሞ አናሊሲስ አድርገን ስራዎችን ካልሰራንበትና ወደሆነ ፓተርን ካልቀየር ነው ምንም ጥቅም አይሰጠንም ማለት ነው ዳታውን መሰብሰባችን። እንደዚሁም ደግሞ ውሳኔዎችን እንድንሰጥ የሚያግዘን ነው ማለት ነው። ለምሳሌ ካምፓኒዎች ሊሆኑ ይችላሉ፣ ሳይንቲስቶች፣ ገቨርንመንት፣ የተለያዩ ተቋማት ሊሆኑ ይችላሉ። አሁን ያሉበትን አውቀው ወደፊት ደግሞ ምን እንስራ ወደሚለው ውሳኔ እንዲደርሱ ያደርጋቸዋል ማለት ነው። ስለዚህ አንድ ሲስተሙ ከገባን ያንኑ ቁጥሩን እየቀያየርን መደጋገም ነው የሚሆነው ማለት ነው። ስለዚህ መጀመሪያውን ደረጃ ብቻ በደንብ መረዳት ነው የሚጠይቀው። ወደ ስቴፖቹ ስንመጣ ደግሞ መሰረታዊ የሚባሉ 6 ስቴፖች አሉት ማለት ነው። አንድ ሰው ዳታ አናሊሲስ ላይ መስራት ከፈለገ 6 ስቴፖችን ማለፍ አለበት። እዚህ ጋር እንደምታዩቸው እነዚህ ስቴፖች ናቸው። አንደኛ ጥያቄዎችን መጠየቅ ነው፣ አስክ ማድረግ ነው እዚህ ጋር እንደምትመለከቱት። ቀጥሎ ደግሞ ኮሌክት ይመጣል። ከዛ ክሊን፣ አናላይዝ፣ ቪዥዋላይዝ ማድረግ፣ መጨረሻ ላይ ደግሞ ሼር ማድረግ። ስለዚህ እያንዳንዷን ስቴፕ እንመለከታታለን። የመጀመሪያው አስክ ነው ብያችኋለሁ፣ ወይም ደግሞ ጥያቄ መጠየቅ ይሆናል። ትክክለኛ ጥያቄ መጠየቅ ይኖርበታል አንድ ሰው ዳታ አናሊስት ከሆነ ማለት ነው። ስለዚህ መጀመሪያው እዚህ ጋር እንደምትመለከቱት ክሊር የሆነ ጎል ሊኖራችሁ ይገባል፣ ወይም መጨረሻ ላይ ምንድነው የማገኘው የሚለውን አስቀድማችሁ ልታውቁት ይገባል ማለት ነው ጎሉ። ስለዚህ የምንፈልገውን ነገር ክሊር በሆነ ሁኔታ መጀመሪያ ማስቀመጥ ይጠበቅብናል። እንደገና ደግሞ ለማን እንደምንሰራው ማወቅም አለብን ማለት ነው። አንድ ዳታ ተሰጥቶን አሁን ከውስጡ በጣም ብዙ ነገሮችን ማውጣት ይቻላል። ነገር ግን ልናደርስለት እንደፈለግነው ሰው ይለያያል ማለት ነው አሰራራችን። ስለዚህ የምንሰራው ለራሳችን ነው፣ ለአለቃ ነው፣ ለክሊያንት ነው፣ ለማን ነው የሚለው መጀመሪያ መወሰን ይኖርብናል፣ በጥልቀት ውስጥ ላይ ገብተን ከመስራታችን በፊት ማለት ነው። ሌላው ደግሞ መቼ እንደምንሰራው ወይም ደግሞ ጊዜውንም ማወቅ ይጠበቅብናል ማለት ነው። እዚህ ጋርም እንደምትመለከቱት ለምሳሌ ሽያጭ ላይ ከሆነ ዳታ አናሊሲስ እየሰራን ያለ ነው። እዚህ ጋር እንደምታዩት ሽያጭ ማሳደግ ብለን ብንነሳው ይሄ አሻሚ ነው ማለት ነው። የትኛውን ሽያጭ ነው የምንጨምረው፣ የትኛው ወር ላይ የመሳሰለውን ነገር ግልጽ አድርጎ እዚህ ጋር እንደምታዩት አያስቀምጥም። ፕሮዳክቱንም አይነግረንም ማለት ነው። እዚህ ጋር ግን እንደምትመለከቱት which product case the sales drop last quarter ካለን ስፔሲፊክ አድርገን የምንሰራባትን ፓርት አውቀናታል ማለት ነው። ስለዚህ ነጥለን ስለምን እንደምንሰራ ማወቅ ይጠበቅብናል። ይህን ካደረግን ወደ ሁለተኛው ደረጃ ነው የምናልፈው ማለት ነው። ሁለተኛው ደግሞ መረጃዎችን የማሰባሰብ ስራ ነው የምንሰራው፣ ወይም ደግሞ ኮሌክት ዘ ዳታ ማለት ነው። ስለዚህ ከተለያዩ ቦታዎች ዳታውን መሰብሰብ እንችላለን ማለት ነው። ለምሳሌ ከዳታቤዝ ሊሆን ይችላል፣ የድርጅቶችም ከሆነ ለሰብም ከሆነ ስፕሬድሺት ወይም ኤክሴል ላይ የተሰሩ ወይም የተመዘገቡ ዳታዎች ካሉ መውሰድ ይቻላል። ሰርቬይ ራሳችንም ሄደን ሰርቬዮችን ማድረግ እንችላለን፣ ከዌብሳይቶች እንደዚሁም ደግሞ ከፐብሊክ ዳታ ማግኘት ይቻላል። ዋናው ነገር መረጃዎችን ኮሌክት ማድረጋችን ነው ማለት ነው። ከዛ ደግሞ የምንሰበስባቸው ዳታዎች ጥያቄዎቻችንን እየመለሱልን ነው የሚለውን ማረጋገጥ ይኖርብናል ማለት ነው። እዚህ ጋር እንደምታዩት ጊዜው ለምሳሌ እኛ ሪሰርች እያደረግን ያለ ነው ከ2025 ጀምሮ ከሆነ ያገኘነው ዳታ ከዛ ወደዚህ ያለ ነው ወይስ ደግሞ ቀደም ያለ ነው የሚለውን መለየት ይኖርብናል። እንደዚሁም ደግሞ ከትክክለኛ ሰዎች ነው ወይ የሰበሰብነው የሚለውንም ቼክ ማድረግ አለብን ማለት ነው። ሌላው ደግሞ እንዴት እንደሰበሰብነው በግልጽ ማስቀመጥ አለብን። መጨረሻ ላይ ብንጠየቅ ይሄን ከዚህ ነው ያገኘሁት፣ ይሄን ከዚህ ነው ያገኘሁት ብለን ሶርሶችን መጥቀስ ስለሚኖርብን እያንዳንዷን ነገር ዶክመንት እያደረግን ማስቀመጥ ይኖርብናል። እዚህ ጋርም እንደምትመለከቱት ከአንድ በላይ ሶርስ ሊኖረን ይችላል ወይም ዳታውን ያገኘንበት። ዋናው ነገር ግን እያንዳንዱ ነገር ማስታወስ ይኖርብናል ማለት ነው። በኋላ ላይ ስንጠየቅ እንዳልኳችሁ ለማስታወስ እንዲመቸን። ስለዚህ ሁለተኛው ስቴፕ ዳታ ኮሌክት ማድረግ ነው የሚሆነው። ሶስተኛው ስቴፕ ደግሞ ወይም ደግሞ 80% ጊዜያችንን የምናጠፋበት ቦታ ይሄ ነው ማለት ነው። ክሊን ማድረግ እንደዚሁም ደግሞ ዳታውን ፕሪፔር ማድረግ ማጽዳትና ማዘጋጀት ማለት ነው። አሁን ዳታ ክሊኒንግ ራሱን የቻለ ኮርስ ነው። እኔም ከዚህ በፊት ቪዲዮ ሰርቼበታለሁ። በደንብ ልናውቀው ይገባል ማለት ነው።
እዚህ ጋር እንደምታዩት ሪል ዳታዎች አሉ የምንሰበስባቸው ዝብርቅርቅ ያሉና በስርዓት ያልተቀመጡ ሊሆኑ ይችላሉ። እነዛን ማስተካከል ይጠበቅብናል ማለት ነው። አንደኛው ምንድነው ስህተቶች ካሉ ሪሙቭ ማድረግ አለብን። ለምሳሌ የተደገመ ነገር ሊኖር ይችላል። መረጃ እየሰበሰባችሁ ለምሳሌ ተመሳሳይ ስሞች፣ ተመሳሳይ ነገሮችን ልትሞሉ ትችላላችሁ። የአንድ ሰው መረጃ ለምሳሌ 2-3 ሊጻፍ ይችላል። ያንን መለየት ይኖርብናል ማለት ነው። የስፔሊንግ ችግር ካለ እንደዚሁም ደግሞ የቫልዩ ወይም የቁጥር ችግር ካለ ማውጣት አለባችሁ። አንዳንዴ ስትጽፉ ደግሞ እድሜ ለምሳሌ ኔጌቲቭ ብላችሁ ልጽፉም ትችላላችሁ ማለት ነው በችኮላም። ስለዚህ ያ ሁሉ መጀመሪያ ክሊን መደረግ ወይም ቼክ መደረግ አለበት። ቀጥሎ ደግሞ የሚመጣው ያልተሟሉ ዳታዎች ይኖራሉ። ሁሉንም በአንዴ ላናገኝ እንችላለን። ስለዚህ ምን ማድረግ አለብን የሚለውን መወሰን አለብን ማለት ነው። የተለያዩ አማራጭ መውሰድ ይቻላል። አንዳንዱ መገመት ትችላላችሁ ወይም ደግሞ ገምታችሁ ማስገባት ይቻላል። ብዙ ለውጥ የማያመጡ ከሆነ አንዳንዱን ደግሞ ባዶ መተውም ይቻላል ማለት ነው። ባዶ ታረጉትና መጨረሻ ላይ የሆነ ነገር ትጽፋላችሁ፣ ምክንያት ማስቀመጥ ትችላላችሁ ማለት ነው። ሌላው ደግሞ ፎርማቶችን ተመሳሳይ ማድረግ አለብን። ለምሳሌ ዴት የምንመዘግብበት ወይም ቀን የምንመዘግብበትን አንድ አይነት፣ ከረንሲ የምንመዘግብ ከሆነ አንድ አይነት። ስለዚህ እዚህ ጋር ዩኒት የመሳሰሉ ነገሮች ወጥ ሆነው መቀመጥ አለባቸው ማለት ነው። እዚህ ጋርም እንደምትመለከቱት አብዛኞቹ አናሊስቶች ብዙ ጊዜያቸውን የሚያሳልፉት እዚህ ስቴፕ ላይ ነው ማለት ነው። ማጽዳትና ማስተካከል ስለሆነ በጣም ብዙ ጊዜ የሚፈጀው ይሄኛው ነው ማለት ነው። ይህን ከጨረስን ደግሞ ዳታችንን አናላይዝ ወደ ማድረጉ መሄድ እንችላለን ማለት ነው። ምክንያቱም ዳታችን አሁን ጸርቶ ተስተካክሎ ተቀምጧል። ከዛ በኋላ አናላይዝ ወደ ማድረጉ ነው የምንሄደው ማለት ነው። ስለዚህ ፓተርኖች እና ትሬንዶችን የምናገኝበት ደረጃ ነው ይሄኛው። ስለዚህ ቀለል ካሉ ነገሮች መጀመር ይቻላል። ለምሳሌ እንደምታዩት ከቁጥሮች መጀመር ትችላላችሁ። ለምሳሌ የሚደመር ነገር ካለ መደመር ሊሆን ይችላል። ቶታል ማውጣት፣ አይቨሬጅ ማውጣት። ሽያጩ በአይቨሬጅ ይሄን ያህል ነው፣ ቶታሉ ይሄን ያህል ነው። ብዛት መቁጠር ካለባችሁም ካውንት እያላችሁ ትቆጥራላችሁ። ስለዚህ የመጀመሪያው ቀለል ያሉ ቁጥሮችን እናወጣለን ማለት ነው። በመቀጠል ደግሞ ፓተርኖችን እንፈጥራለን። በግራፍ ሊሆን ይችላል፣ በተለያየ ነገር። ለምሳሌ ይሄ ሲጨምር ይሄኛው ይቀንሳል፣ ይሄ ሲቀንስ ይሄ ይጨምራል እያለን ፓተርኖችን እናገኛለን ማለት ነው። ከጊዜ ጋር አብሮ የሚጨምረው የትኛው ነው፣ የሚቀንሰው የትኛው ነው፣ የመሳሰሉትን ነገሮች እንመለከትበታለን። ከዛ አሁንም አናላይዝ ለማድረግ ደግሞ እዚህ ጋር እንደምትመለከቱት ራይት ወይም ትክክለኛ የሆነውን ሜትድ መምረጥ አለብን። የትኛው ይሻላል? ለምሳሌ ማወዳደር ይሻላል፣ ግሩፕ ማድረግ ይሻላል። ለምሳሌ ኤክሴል ላይ ግሩፕ ባይ የሚል ፈንክሽን አለ፣ በዛም ግሩፕ ማድረግ ይቻላል። ስለዚህ የትኛው ሜትድ ይሻላል የሚለውን እንመርጣለን ማለት ነው። ስለዚህ አሁንም እዚህ ጋር እንደ መጀመሪያ እንደምታዩት በቴብል ልትለዩ ትችላላችሁ ወይም ግሩፕ ማድረግ ይቻላል ማለት ነው መጀመሪያ አካባቢ ላይ። ከዛ በኋላ ዳታችን ቪዥዋላይዝ መደረግ አለበት፣ እንደዚሁም ኢንተርፕሬት መደረግ አለበት ማለት ነው። ቁጥር ብቻውን ለሰዎች ቶሎ ግልጽ አይሆንም። ቪዥዋላይዝ ወይም ለእይታ ምቹ ማድረግ አለብን ማለት ነው። ፎቶዎች ሊሆን ይችላሉ ወይም ግራፎችን ማስገባት ማለት ነው ባጭሩ። ስለዚህ ቻርቶችን እንመርጣለን። በጣም ብዙ አይነት ቻርቶች አሉ፣ እነሱን መጠቀም ይቻላል። ለምሳሌ ትሬንድ የምናሳይ ከሆነ ላይን ግራፍ ወይም ላይን ቻርትን እንመርጣለን። የሚወዳደር ነገር ከሆነ ያለን ደግሞ ባር ቻርትን እንመርጣለን። እንደዚሁም ደግሞ ፓርትስ ኦፍ ኦል ወይም ደግሞ በፐርሰንቴጅ ማስቀመጥ የምንፈልግ ከሆነ ደግሞ በፓይ ቻርት መጠቀም እንችላለን ማለት ነው። ሌላው ደግሞ አሁንም ቪዥዋላይዝ በምታደርጉበት ጊዜ እንደምትመለከቱት በጣም ብዙ አይነት ኢፌክቶችን መጨማመር የለባችሁም። ክሊን ሆኖ ወይም ጽድት ብሎ መታየት አለበት። ቁጥሮቹ መሸፈን የለባቸውም። በስትክክል እንዲታዩላችሁ ኢፌክቶችን ማብዛት የለባችሁም። እዚህ ቪዥዋላይዜሽን የሚለው ስቴፕ ላይ ስትደርሱ ማለት ነው። እዚህ ጋርም ፒቮት ቴብል የመሳሰሉትን ሁሉ መጠቀም ይቻላል። ከዛ ደግሞ ዳታችን ኢንተርፕሬት መደረግ አለበት ወይም መብራራት አለበት ማለት ነው። ስለዚህ ቻርት ብቻ አስቀምጠን ቁጭ አንልም ማለት ነው። ቻርቱ ምን እንደሚያመለክት መግለጽ ይኖርብናል። እንደዚሁም ደግሞ ያ እንዲሆን ያደረገው ምን እንደሆነ መናገር ይኖርብናል። እዚህ ጋርም እንደምታዩት አሁን ቻርት ወይም ደግሞ የተለያዩ ግራፍ ቴብሎች ማስተላለፍ የፈለግነውን ነገር ቶሎ ያስተላልፋሉ። ነገር ግን ማብራሪያ የሚጠይቅ ነገር ካለ እያብራራችሁ ማስቀመጥ ይጠበቅባችኋል ወይም አለባችሁ። ይህን ካደረግን በኋላ ወደ ስድስተኛው ስቴፕ ነው የምንመጣው። ስድስተኛው ስቴፕ ደግሞ ሼር ማድረግ ነው ማለት ነው። ስለዚህ እኛ ሰራ ነው፣ ከዛ በኋላ ለሚመለከተው አካል እናቀርባለን። ስናቀርብም ግን የተለያዩ ሁኔታዎች አሉ ልብ ልንላቸው የሚገቡ ማለት ነው። እዚህ ጋር እንደምታዩት ምንጊዜም አሁን ዳታችሁን ስትሰጡ እንዳል ዝርዝሩን መጀመሪያ መስጠት የለባችሁም። እንደዚህ ሰርተ እንደዚህ ወጥቶ ገብቶ እያላችሁን ቁጥሮቹን ከላይ ሳትደረድሩ ዋና ነገሩን መጀመሪያ ፋይንዲንጋችሁን ያገኛችሁትን ለምሳሌ ድርጅቱ 50% እንደዚህ አትርፏል ወይም ደግሞ ይሄን 1% እየከሰረ ነው ብላችሁ የደረሳችሁባትን ፋይንዲንጉን መጀመሪያ ላይ ታስቀምጣላችሁ። ከዛ ቀጥሎ ደግሞ ዳታው መምጣት ይችላል ማለት ነው። ዝርዝሩ ይመጣል። እዚህ ጋርም ኦዲየንሳችሁን መለየት አለባችሁ። ለምሳሌ ለአለቃችሁ የምታስገቡ ከሆነ ያን ዳታ በአጭሩ ነው መልሱን የሚፈልጉት ማለት ነው። ስለዚህ በጣም በአጭሩ
የደረሳችሁባትን ብቻ መላክ ትችላላችሁ። እንደዚሁም ደግሞ ለምሳሌ እናንተ የሰራችሁትን ለሌላ አናሊስትም ልትሰጡ ትችላላችሁ። ዲቴሉን ደግሞ እነሱ ይፈልጉታል። ስለዚህ ለማን ነው የምንሰጠው የሚለውን መለየት አለባችሁ። ሌላው ደግሞ ቀጣይ ምን ማድረግ እንዳለባቸውም ሰጀስት ማድረግ ይጠበቅባቸዋል እንጂ ግራፍ እና ቁጥሮቹን ብቻ ማስቀመጥ አይደለም ማለት ነው እዚህ ጋር እንደምትመለከቱት። ስለዚህ በቀጣይ እንደዚህ ቢሰራ እንደዚህ ቢሆን የሚለውን ነገር ሰጀስት ማድረግ ይጠበቅባቸዋል። ስለዚህ እዚህ ጋር እንደምትመለከቱት በአጭሩ የሰራችሁትን ነገር መግለጽ ይቻላል። ምን እንዳገኛችሁ፣ ምን ማተር እንደሚያደርግ፣ ከዛ ደግሞ በቀጣይ ምን መሰራት እንዳለበት ታስቀምጣላችሁ ማለት ነው። ይህን ሁሉ ለማድረግ ግን የምናደርገው አሁን በእስክሪብቶ ወይም በእጃችን አይደለም ማለት ነው። የተለያዩ ልንረዳቸው ልናውቃቸው የሚገቡ ቱሎች አሉ፣ መሰረታዊ የሚባሉ ናቸው። ስለዚህ አንደኛው ስፕሪድሺት ነው። ስፕሪድሺት አሁን ኤክሴል ሊሆን ይችላል። ኦንላይን ላይም ከሆነ ደግሞ የምትፈልጉት ጉግል ሽት ሊሆን ይችላል። ስለዚህ ይሄኛውን በደንብ ማወቅ ይጠበቅባቸዋል ማለት ነው። ስለዚህ ጀማሪ ሆናችሁ ወይም ደግሞ ለትንንሽ ዳታዎችም ሊሆን ይችላል። በደንብ እነዚህን ነገሮች ማወቅ አለባችሁ። ኤክሴል እና ጉግል ሽትን ሳታውቁ ዳታ አናሊሲስን መጀመር ይከብዳል ማለት ነው። ከዛ ደግሞ ስኩዌል አለላችሁ እዚህ ጋር እንደምትመለከቱት ስትራክቸርድ ኳየሪ ላንጉጅ ማለት ነው። ስለዚህ ከዳታ ቤዝ ላይ የተለያዩ ዳታዎችን ኮምባይን እያደረጋችሁ እያመጣችሁ የምትሰሩበት ነው። በዚሁ አጋጣሚ ግን ስኩዌል ላይ ሙሉ ኮርስ ከዚህ በፊት ተደጋጋሚ ኮርሶችን ሰርቻለሁ። እዚህ ጋር እንደምትመለከቱት የ2 ሰዓትም አለላችሁ። ተነጣጥለው የተሰሩ ወደ 6 የሚጠጉ ቪዲዮዎችም አሉ። እነሱን መመልከት ትችላላችሁ፣ ወይም ከሌላ ቦታ መማር ይቻላል። ዋናው ግን ስኩዌልን ብታውቁ በጣም የተሻለ ይሆናል ማለት ነው፣ በዳታ አናሊሲስ ላይ በደንብ መቀጠል የምትፈልጉ ከሆነ። ቀጥሎ ደግሞ ፓይተን አለላችሁ እዚህ ጋር። ስራችሁን አውቶማቲክ ማድረግ ከፈለጋችሁ ፓይተንን መማር አለባችሁ ማለት ነው። ዳሽቦርድ፣ ቻርት የመሳሰሉትንም ለመስራት እንደዚሁም ደግሞ ሌሎች ጥቅሞችም አሉት። ለሱ ደግሞ የተለያዩ ቢአይ ቱሎች አሉ፣ ፓወር ቢአይን ጨምሮ ማለት ነው። እዚህ ጋርም ፓወር ቢአይ ላይ እንደምታዩት ቪዲዮ ሰርቻለሁ ከዚህ በፊት፣ እሱን መመልከት ይቻላል። ስለዚህ እነዚህ ማወቅ ይጠበቅባቸዋል ማለት ነው። አሁን ጀማሪ ስንሆን ደግሞ የምንሰራቸው የተለያዩ ስህተቶች አሉ፣ ወይም ደግሞ ኮመን ቢግነር ሚስቴክ የምንላቸው አሉ ማለት ነው። የመጀመሪያው እዚህ ጋር እንደምትመለከቱት የመጀመሪያውን ስቴፕ መዝለል ነው ማለት ነው። ለምሳሌ ዳታ ይሰጠናል፣ ከዛ ቀጥታ ወደ ስራ ለመሄድ መሞከር ማለት ነው እንደምታዩት። ነገር ግን ምንድነው የምንፈልገው የሚለውን መጀመሪያ ከዳታ ውስጥ አስቀድመን ማወቅ ይኖርብናል። ሌላው ደግሞ የተሰበሰቡትን ዳታዎች እንዳለ ማመን ነው። ስለዚህ ወደ ስራው ከመሄዳችን በፊት ቼክ ማድረግ አለብን። የተለያዩ ኢረሮች ካሉ በደንብ እያነበብን እያየን ዳታውን ቼክ ማድረግ አለብን ማለት ነው። ሌላው ደግሞ መቀላቀል ነው። ለምሳሌ ኬዝ እና ኮንሲደንስ አለ። ኬዝ ስንል አሁን አንደኛው ችግር ሌላውን ይፈጥራል፣ ወይም ደግሞ በዚህ ምክንያት ይሄ ተከሰተልን እንችላለን። እዚህ ጋር ግን ሁለቱም በአንድ ጊዜ ሊከሰቱ ይችላሉ። ለምሳሌ የኮንስትራክሽን እየሰራችሁ ነው ብለን ብናስብ የብረት ዋጋ ቢጨምርና ከዛ ደግሞ እኛ ደግሞ እየከሰርን ብንመጣ ቀጥታ ለዚህ መንስኤ የሆነው ይሄ ነው ብለን መደምደም የለብንም፣ ቼክ ማድረግ ይኖርብናል ማለት ነው። ሌላው ቻርቶችን ስንሰራ እዚህ ጋር እንደምትመለከቱት ቢዚ ማድረግ ቻርቶችን ወይም የተለያዩ ኢፌክቶችን እያስገቡ ማጨናነቅ ማለት ነው። ስለዚህ ቻርቱ ግልጽ መሆን አለበት፣ ቁጥሮቹ በደንብ መታየት ይኖርባቸዋል። ስለዚህ ወደ ፉል ፕሮሰሱ ስንመጣ አንደኛው አስክ ነው፣ ከዛ ኮሌክት፣ ከዛ ክሊን ማድረግ፣ አናላይዝ፣ ቪዥዋላይዝ፣ መጨረሻ ላይ ደግሞ ሼር ማድረግ ይሆናል። ስለዚህ አሁን ግን እዚህ ጋር ልብ የምትሉት ምንድነው፣ ከላይ ብዙ ቱሎችን ቅድም ጠቅሼላችኋለሁ። ለምሳሌ ኤክሴል የመሳሰሉትን እያልን ነበር። ከአንዱ ጀምራችሁ ቀስ እያላችሁ ነው እንጂ መሄድ በአንዴ ሁሉንም መማርም አያስፈልግም ማለት ነው። በኤክሴል ብቻ የምንሰራቸውን የዳታ አናሊሲስ ስራዎች አሉ፣ እነዛ መስራት ይቻላል። ከዛ ፍላጎቱ ካለን ከፍ ከፍ እያደረግነው መሄድ እንችላለን ማለት ነው። ስለዚህ ከቀላሉ ጀምራችሁ ከፍ ወዳሉት መሄድ ይቻላል። በዙሪያችሁ ከሚገኙ ነገሮችን ላይም ተነስታችሁ ዳታዎችን ራሳችሁ ሰብስባችሁ ከዛ ክሊን፣ አናላይዝ፣ ቪዥዋላይዝ፣ ሼር እያደረጋችሁ መለማመድ ይቻላል ማለት ነው። ስለዚህ ለዛሬ ጠቅማችኋል ብዬ አመጣሁላችሁ ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎች የምትፈልጉ ከሆነ ቪዲዮውን ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።